አንተ የምር ስነ ስርዓት ይኖር አንቺ ነህ ደስ አይሉም ቤተሰቦቼ ደስ አይሉም ወይ ንገሩኛ ሰላም ምንድነው የተከበራችሁ የኔ ቤተሰቦች እንደምን አላችሁ እኔ ያለሁላችሁ የታላችሁ ገባ በሉ ገባ እዛ ጠጋበሉት በቃ አሁን ሞላውላችኋል እንግዲህ ቤተሰቦቼ በጣም ዛሬ አምሩባችኋል እኔም ወዳችኋለሁ አክብራችኋለሁ ጊዜያችሁን መስዋዕት አድርጋችሁ እኔን ቁጭራችሁ ስለምታዩኝ ከልብ አመሰግናለሁ እኔን ስታዩ ደግሞ ቪዲዮውን ላይክ በማድረግና ቤቱን ሰብስክራይብ በማድረግ ብትጀምሩ በጣም ደስ ይለኛል ቤተሰቦቼ ይሄን ደግሞ ስለምታደርጉልኝ የኔን ፍላጎት ስለምታሳኩ እግዚአብሔርም ፈጣሪ የእናንተን ፍላጎት ያሳካላችሁ ምኞታችሁን ምሻታችሁን ይሙላላችሁ በሰላም ወደ ሀገራችሁ ያስገባችሁ ከቤተሰቦቻችሁ ጋር ያገናኛችሁ ብዬ እመርቃችኋለሁ አሜን በማለት ፍቅራችሁን ኮሜንት ላይ ያሳዩኝ ደግሞ ቤተሰቦቼ ዛሬ ምን እየተካሄደ ነው አይሚና ብሩኬ ፍቅር ሆነዋል ከመቼው ይበልጥ ፍቅራቸው ቀን በቀን እየበለጠ ነው ያለው እየደስ እያለ ነው ያለው በቃ አላቅም እኔ ቃላት አጥሮኛል በቃ አይሚና ብሩኬ ከሁለት ጊዜ በኋላ እንደዚህ ነው ፍቅር ካየን ቆይተናል አይደል ቤተሰቦቼ የዛሬ ቪዲዮ በጣም ደስ የሚል ቪዲዮ ነው ሙሉ ቪዲዮ ማየት አትርሱ የምትችሉ ሰዎች ማችሉ ደግሞ ግማሽ አይታችሁ አስተዋጽታችሁ ኮሜንት ላይ ብትሰጡኝ በጣም ደስ ይለኛል ቤተሰቦቼ እስቲ ወደ ቪዲዮ እንሂድ ፈጥኜ መጣውኮ ምንድነው የሚያንጨረጭረሽ ነው ያልገባኝ የሚያንጨረጭራትማ ብሩኬ ያንተ ፍቅር ነው ናፍቆት አለኩ ባይዘወይ በጣም ተናፍቃችኋል መለው ጨረቃዊ ሰዎች እኛም ናፍቀናል እናንተም ደግሞ ተናፍቃችኋል አይሚጋ ደግሞ ያ ነው በቃ የሚያንጨረጭራት ማለት ብዙ ነገር እንግዲህ ስንት ሴት አመጣባት እንግዲህ ላይ አስቡት ቤተሰቦቼና ያውላ ነገር አለ ቅናት አለ ስለዚህ ቢያንጨረጭራት አይገርመኝም ግን እንኳን ለቤታ በቃ እንኳን ወደ ቤት ተመለስ አይኛችንም እንኳን ልብሽን አራርተሽ ብሩኬን ተቀበልሽው ይሄ ነገር ያዝልቅላችሁ ከከፉ ነገር ይጠብቃችሁ እውነቴን ነው በቃ ይሄ ፍቅራችሁን እኛ የምንፈልገው ሁሌም ቢሆን ከዚህ በኋላ ደግሞ በሚጋርም ፕራንክና በሚጋርም አስተማሪ ቪዲዮ እንጠብቃችኋለን አይሚና ብሩኬ አልን ቤተሰቦቼ እኔ አልተንጨረጨርኩም ሲጸጉሪ ምናምን ዝም ብለሽ አሻሽ ያጨቃለኝ ደግሞ በዚህ ልቤ ልታሸንፍ ነው አዎ በሚገባ ድሮም እኮ ልብሽን እኮ አሸንፎታል ያው የሴትነት ወጉ መግረደሩ ይዞት ነው እንጂ አይደል ቤተሰቦቼ አይሚያችን እኮ የሆነ የሴትነት ወጉ ምናምን ይዟት ነው እንጂ ብድሮም እኮ በብሩክ የሚጨገና አንጀት የለሽም የታወቀ ነው ባይዘዌ በቃ ይሄ ፍቅራችሁ ናፍቆን ነበር እውነቴን ነው አሁን አራቱ ልጆች አስደምጪኝ ምን ያልሰማችሁ እነዚህ አራት ልጆች ግን ተወልደው እማይበት ጊዜ ቤተሰቦቼ በጣም ናፍቆኛል በቃ እነዚህ አራቱ ልጆች ተወልደው በቃ ይሆናላ ቤቱ ልጅ በልጅ ሲሆን አስባችሁታል በቃ እንጃ ከዚህ በልጥ ደግሞ እኛ ምን ያክል ደስተኛ እንደምንሆን አስቡት ቤተሰቦቼ አስቡት እኔ አላቅም ባይዘዌ የብሩኬና የአይሚ ደስታ የኛ ደስታ ነው የመለው ጨረቃ ቤት ደስታ ነው አይደል እንደ ቤተሰቦቼ ለምን እነሱ ፍቅር ስለሆኑ ነው ስለዚህ ይሄን ፍቅራችሁን ምንም ነገር አይንካብን አለው በረካ ብሎ እኔ በዚህ ከስንት ጊዜ በኋላ ሳማት በቃ ከስንት ጊዜ በኋላ በፍቅር ሳማት እሷም እሺ ብላ በስንት ጊዜ ተሳመችለት ምክንያቱም አሁን ፍቅር ናቸው በቃ ልቦና እራርተዋለች በቃ አላ ሁሉ ነገር አይተዋለች ብሩኬ እንደዚህ አይነት ሰው እንዳልሆነ ተረድታለች ስለዚህ ይሄ ነገር በጣም ደስ ብሎኛል እውነቴን ነው ቤተሰቦቼ እንኳን ደስ አላችሁ ሻንጣህን ይዘውጣ በእናትህ አሁን ችክ አትበል በዛ ይኸውልሽ ዱባይ እንሂድ አይሚያችን አትግደርደሪ በቃ አራነጥም ብሩኬን ተወጇለሽ አብሮሽ እንዲሆን ትፈልጊያለሽ የቤቱ መከታ ነው የቤቱ በር መዝጊያ ነው ስለዚህ ቤት መቀመጥ አለበት እንደዚህ ትልቅ ቤት ውስጥ ብቻችን አንድ እግር ብትሆኚስ አብሮሽ መሆን አለበት በቃ ታይ እለኝነቱን ታዩ በቃ ወደዛ ገፋ አድርጊው እንዴ በቃ የሴትነት ወጉ እኮ ሁለት ቀን ሶስት እንዴ ስንት ቀን አሸሹ ውጪ ወንድ ልጅ ግን በቃ ቢያንስ አስተሽዋል በቃ ትንሽ ቀን ተምሯል ትምህርት ከዚህ በኋላ ግን ከቤቱ ውጪ ትምንቅንቅ ማለት እንደሌለበትና ካንቺ ጋር ምንም ነገር መደበቅ እንደሌለበት ተምሯል ብዬ አስባለሁ አይደል እንደ ቤተሰቦቼ እምቢ አብረን እንሆን እምቢ እምቢ ስታይ ደግሞ ደስታዋ ወደር የለውም አዎ ባይዘዌ አይሚ ካላንተ መኖር አትችልም አንተን ተለይታ ለአንድ ቀን መቆየት አትችልም ብሩኬ ይሄን ምን በቃ በጣም ተወደለች በጣም ታፈቅራለች ከቃላት በላይ ማለት ነውና አሁን ግን መታረቃችሁ እንዳለው ሆኖ እሱ እንዳስደስተን ሁሉ ግን አንድ ነገር መናገርና ማስተላለፍ ፈልጋለሁ አይሚና ብሩኬ ይሄ ቪዲዮ የምታዩት ከሆነ አንድ ነገር ማስተላለፍ ፈልጋለሁ ያ ምንድነው ካላችሁኝ ደግሞ አይሚም አንድ ማስተካከል ያለብሽ ባህሪዎች አሉት ምንድነው ትዕግስተኛ መሆን አለብሽ የሰው ወሬ መስማት የለብሽም በቃ በህይወታችሁ ውስጥ ይሄን ማስተካከል አለባችሁ አይሚን ብሩኬ የሰው ወሬ መስማት የለባችሁም በእናንተ ፍቅር ጣልቃ የሚገባ ሰውን
ወደ ህይወታችሁ ማስገባት የለባችሁም። ችግር ሰውነንና ችግር አያጣንም። ምንም ነገር እንኳን ችግር ራሱ ቢያጋጥመን ምንድን ማድረግ ያለባችሁ ያን ችግር ተነጋግሮ መፍታት ነገሩን ከማስፋቱ ይልቅ እና ያን ነገር ቁጭ ብላችሁ በስትክክል አውርታችሁበት እንድታስተካክሉ ፈልጋለሁ። ለምን እንዳሁኑ ባለፈው የተፈጠረው ነገሮች የሚቀጥሉ ጊዜ እንዲፈጠር አንፈልግም። በቃ እኛ እንፈልገው የእናንተን ፍቅር፣ ሰላም ነው። ከእናንተ ጥሩ ነገር መማር ነው አለ እንደ ቤተሰቦች። ስለዚህ ይህንን ነገር በቁም ነገር ቁጭ ብላችሁ እንድትናገሩበት እፈልጋለሁ ብዬ አስባለሁ። እናንተ ቤተሰቦች አፈልጉም? ኖርኩ ነው እዚህ ቤት እኖራለሁ። አናፈቀሽም? እስቲ በእግዚአብሔር ያለው ቤት ያፈራው ዝም ብለሽ እስቲ። ዛሬ ብሩኬ ከሌላው ቀን ይበልጥ ደስተኛ ሆኗል። በቃ አይፎኗል። በቃ በጣም በቃላ። ይሄ ደግሞ ደስ ሲል ነገር ነው። በቃ አይደለ ኢቭን ያንቺ እጅ ናፍቆታል፣ ያንቺ ምግብ ናፍቆታል። በቃ ልጁን ሰርተሽ አብያችን። አረ ታይ በቃ ይበቃዋል። ከዚህ በላይ አትጉጁ እንዴ። በቃ ታሽቷል። በቃ በደንብ አድርገሽ አስተምረሽዋል። ከዚህ በኋላ የትም አባቱ አይሄድም በቃ ብዬ አስባለሁ። አይደል ቤተሰቦቼ? እኔ ልናገረው ጀመረ ብሩኬ ሳይናገረው በፊት። ብሩኬ ከአንቺ ናፍቀው ሁሉ ነገርሽ ናፈቀው። በቃ ሁሉ ነገር በቃ እንዴ ፍቅራችሁ ይናፍቃል እኮ። ሳቃችሁ፣ ፕራንካችሁ፣ አንድ ላይ ጊዜ የምታሳልፉት ታይም ብዙ ነገር ይናፍቀዋል እንዴ። ዋይዘወይ ዛሬ ገና ብሩኬ ከልቡ ሲስቅና ደስተኛ ሆኖ አየሁት። እስካሁን ደስተኛ አልነበረም። ሲስቅ ሲጫወት አይቼው አላውቅም። ለምን? ከአንቺ ጋር ስለተለያየ። አሁን ግን ደስተኛ ነው። ይሄ ደግሞ የሚሆን በማን ነው? በአንቺ ነው። ስለዚህ የብሩኬ ደስታ አንቺ ነሽ። እናመሰግናለን። የብሩኬን ደስታ ስለመለሽ፣ የመላው ጨረቃ ቤተሰቦችም ደስታ ስለመለሳችሁልን እናመሰግናለን። ያዝልቅላችሁ ሁሉ ነገርሽ። ሌላ ምን አለ ደግሞ ከኔ ጋር? ምን አለ ይባል ብዙ ነገር እኮ አለ እንዴ አይናችን። ባይዘወይ አንዳችሁ ካላንዳችሁ መኖር አትችሉም። እመኑ። አንዳችሁ አይሚ ካለ ብሩኬ፣ ብሩኬ ካለ አይሚ መኖር አይችልም። በቃ እናንተ እርስ በርስ ደስተኛ የምትሆኑት አንድ ላይ ስትሆኑ ብቻ ነው። እስከ ዛሬ አንቺን ፊትም ብሩክ ፊትም ደስታ ይቻላል ነበር። ዛሬ ግን ሁለታችሁም ጋር የሚያንጸባርቅ ፊት አይቻለሁ። ለምን? አንድ ላይ ስለሆናችሁ። እናንተ አንድ ላይ ሆናችሁ ደግሞ መለይ ጨርቃይ ሰዎች ደግሞ ደስተኛ ነው የምንሆነው። ስለዚህ እስቲ እኛን ደስታ የምትፈልጉት ከሆነ እባካችሁን በቃ አሁንም ቢሆን ለነገው ነው። እኔ የዛሬው አልፏል፣ ታርቃችኋል። ግን ደግሞ ለነገው ማሰብ አለባችሁ። ምንም ነገር ቢወታችሁ ሲገባ ያን ነገር ማስወጣትን መሞከር ነው እንጂ ይበልጥ እንዲገባ አታርጉት። በቃ ያን ነገር መግፋት፣ የመጣውን ነገር ማስወጣት ነው እንጂ ያለባችሁ ወደ እናንተችሁ አቅርባችሁ ያን ነገር እንዲሰፋና ነገሩን እንዲበጠብጥ መፍቀድ የለባችሁ በምንም ተአምር። እሺ በይም ዳርዳር እንዲ ዳርዳር ማለት መጥፎ ነው። አዎ በሚገባ ዳርዳር እያልሽ ነው ልጁን እስካሁን ያንገላታሽው። አረን ለቤተሰቦቼ ባይዘወይ ከስንት ጊዜ በኋላ ብሩኬ አይሚን አጎረሳት። ምን ያክል ደስ የሚል ነገር ነው። ዛሬ ያየነው ነገሮች በጣም ደስ ይላሉ። በቃላ ፍቅር የሆነ ቤተሰብ ነው ያየነው። የድሮ አይሚና ብሩኬ አየኋቸው ዛሬ። በቃ አይሚም የድሮ ብሩኬም የድሮ ሆነው አየኋቸው። ይህን ቀን እንደማየት ስናፍቅ የነበረው ቀን አልነበረም ቤተሰቦች። እናንተስ? ይህን ቪዲዮ እስከምሰራ በጣም ቸኩኝ ዛሬ። ባይዘወይ ቤተሰቦቼ በጣም ራሴን አሞኛል። ግን ደግሞ ይህን የደስታ ቪዲዮ ሳልሰራ አይሆንም ብዬ ነው ካልጋዬ ከተኛሁበት ተነስቼ ይህን ቪዲዮ እየሰራችሁ ያለው። ስለዚህ ሼር፣ ኮፒ ሊንክ እያደረጋችሁ ቪዲዮ ተደራሽነቱ እንዲሰፋ አድርጉልኝ። ዱባዩንም እንዲያንቀሽ እንሂድ ባልሽ ማለቱ አይቀርም። በቃ ማለቱ አይቀርም። እንደ ሴትነት ወጋ መግረድ ነው እና ደግሞ እኔን አይተኸኝ ተረዳኝ ብላለች። በቃ እስከምናገር አትጠብቀኝ፣ የአፌን አትጠብቅ፣ በቃ የልቤን አይተህ ተረዳኝ ብላለች አይደለ? በቃ መሄድ ትፈልጋለች። ብሩኬ ትኬቱን ቁረጥ፣ ቪዛውን አስመጣ፣ ወደ ዱባይ ሂዱ፣ ዘና በሉ፣ ጊዜ አሳልፉ። በዛውም አብዛኛው የመላጫ አረቃቢ ሰዎች ያላችሁት አብዛኞቻችሁ ያላችሁት ዱባይ፣ ሳውዲ አረቢያ፣ ኳታር፣ ሪያድ ናቸው። ስለዚህ እነሱን አግኝታችሁ ዘይራችሁ እስቲ ኑ። በቃ አይደለም ቤተሰቦቼ? እስቲ እንዴት ነው የምትቀበሏቸው አይሚና ብሩኬን? በደስታ አይደለም ቤተሰቦች? ለጥቃና ያቆሽሽከው እኮ አንተ ሰው እንትን ያለው ማቆሽሽ ይወዳል። ምን አይነት እንደው እዚህ ጋር ምን አስተዋልኩ መሰላችሁ? ብሩኬ ለአይሚ በቃ ትክክለኛ ባል የሚሆን ሰው ነው። ያበላበትን አጥቦ ነው ቁጭ የሚያደርገው። እንደዚህ አይነት ወንድ ኬት ይገኛል? በአሁኑ ሰዓት እኮ እንበላለን ቁጭ እናደርጋለን። በቃ ከኔ ጨምሮ ቤተሰቦች። ግን እሱስ አጥቦ አርጎ ለምን አይሚያችን እንዳለፋበት። ስለዚህ ይሄ ነገር ደስ አይልም ቤተሰቦች? መተሳሰባችሁ ደስ አይልም? መፋቀራችሁ ደስ አይልም? እንግዲህ እንደዚህ አይነት ፍቅር የት ይገኛል? የት? እኔ የትም አለ ብትባላ እኔ እንደ ብሩኬ አይነት ወንድ አለ ቢባል አላምንም። እንደ አይሚ አይነት ሴት በቃ አለች ቢባል እኔ አላቅም።
እኔ ቤት እንዲገባ የምትፈልግ ክላሱ ነው ልትሄድ አይደል እኮ አልወጣም ከዚህ ቤት በቃ አይወጣም። አይሚያችን አልወጣም ብሎሻል። ከዚህ በኋላ ከአንቺ ጋር ነው የሚሆነው፣ ከጎንሽ ነው የሚሆነው። ባይዘው ብሩኬ መሆኑ ከዚህ ቤት መኖሩ ብዙ ጥቅም አለው። አንድ ችግር ቢፈጠር የብረት መዝጊያ የመሰለ ባላለሽ መከታ አለሽ። ብቻሽን መሆን የለብሽም። ስለዚህ አይሚን ብሩኬን ከዚህ ቤት ማስወጣት የለብሽም ብዬ አስባለሁ። ቤተሰቦቼ የዛሬ ቪዲዮ እንዴት አያችሁት? እኔ በደስታ በተሞላ ነው የሰራሁት። እውነቴን ነው። በቃ በጣም ራሴን አሞኝ ነበር። ከተኛሁበት ተነስቼ ይሄን ቪዲዮ ሳልሰራማ ለጨረቃ ቤተሰብ ሳላደርስማ ብዬ ነው። ስለዚህ የኔ ሞራል አይታችሁ ደግሞ አግዙኝ። ቤቱን ሰብስክራይብ ማድረግ፣ ሼር፣ ኮፒ ሊንክ፣ ላይክ ማድረግ አትርሱ ቤተሰቦቼ። አይሚና ብሩኬ ግን አሁን ድጋሚ ማስተላለፍ የምፈልገው ነገር ያለፈው አልፏል፣ ታርቃችኋል፣ ደስ ብሎናል። ግን ለነገው ማሰብ አለባችሁ። ቁጭ ብላችሁ መነጋገር አለባችሁ። ቁጭ ብላችሁ ብሩኬ ይሄ ነበር ጥፋት፣ ግን ይሄን ግን ማስተካከል አለብህ፣ አይሚያችን ይሄ ነገር ማስተካከል አለብሽ ብላችሁ እርስ በርስ መመካከርና ማውራት አለባችሁ። ምክንያቱም ነገም እንደዚህ ነገር እንዲፈጠር አልፈልግም። በቃ ከዚህ በኋላ በእናንተ መሀል የሚገባ ጸብ ማየት አልፈልግም። ፍቅራችሁን ነው ማየት የምፈልገው አይደል ቤተሰቦቼ? ልክ አይደለሁም? ከአሁኑ ካልተቋጨ ነገ ላይ ይሄ ነገር እያደገ ነው የሚሄደው። ነገ የሆነ ነገር ሲገባ አሁንም ነገሩን አስፍታችሁት እንድጣሉ አንፈልግም። በቃ ችግር ከመጣ እንኳን ያን ችግር እንዴት ነው የምናስወጣው ብላችሁ መመካከሩ ያለባችሁ። ያን ነገር ወራችሁ አቅርባችሁ ነገሩን ሰፋ አድርጋችሁ እንድጣሉ አንፈልግም። ከዚህ በኋላ ምንም ማየት ጸብ ማየት አልፈልግም። መላው ጨረቃ ቤተሰቦችም ከአይሚና ከብሩኬ ፍቅር ነው እንጂ ጸብ ማየት አንፈልግም አይደል ቤተሰቦቼ? ስለዚህ ምን ትላላችሁ? ቤቱን ሰብስክራይብ ማድረግ አትርሱ። መልካም ምሽት ይሁንላችሁ።